እዚህ ዛሬ የምገኘው ሙዬ ማጀት 5 ኪሎ አካባቢ ወይም ደግሞ የግንፍሌ መስመር ላይ ከአርት ስኩል ፊት ለፊት ነው። መታስከፍሉ ስንት ብር ነው የሚሆነው? ለአንድ ሰው 150 ሲከፍል ያ ሰው ግን አግቦ የፈለገውን ያህል በልቶ አስጨምሮ ተጎራርሶ በቃይ ሲል ነው የሚነሳው። ሰላም እንደምን አላችሁ? ውድ የለዩቲዩብ ዩቲዩብ ቻናል ተከታታዮቻችን አማን ነው። እንግዲህ በያላችሁ በሰላም እንድትሆኑ የዘወትር ምኞታችን ነው። እኔ ሳሚ ነኝ። በተለመደው ኮንቴንታችን መተናል። ዛሬ የምገኘው ሙዬ ማጀት 5 ኪሎ አካባቢ ወይም ደግሞ የግንፍሌ መስመር ላይ ከአርት ስኩል ፊት ለፊት ነው። እዚህ እነሱ የሚሰጡት ምግብ በጣም ስፔሻል ምግብ አለ። የአርብ ምሳ ተብዬ ነው የመጣሁት። ስለዚህ ቀምሼ ለእናንተ አሳያችኋለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ። ኮኮ ብስኩት የዘወትር የፕሮግራማችን ስፖንሰር ነው። በጣም እናመሰግናለን። በተለያዩ ሸቀጣ መደብሮች እንዲሁም ደግሞ ሱፐር ማርኬቶች ያገኙታል። ኮኮ ብስኩትን እንግዲህ ተጋበዙልን። ልዩ ጣዕምን ይዞ ለእናንተ መጥቷል። ልግባና ምግቤን አሰርቼ ቀምሼ ለእናንተ አሳያችኋለሁ። አብራችሁን ቆዩ፣ የትም እንዳትሄዱ። እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን ሰላም። ተዋወቁት። እሺ ማለት ያው ተዋወቁት። ስሙት። እኔ ዙሪያ ሾርቃ በጋዝ ዙሪያ ሾርቃ። አዎ። ቤቱ ሙዬ ማጀት። አዎ። ስሜ ዙሪያ ሾርቃ በጋዝ። ስለዚህ የአርብ ምሳ በደንብ ሰፋ ያለና ትልቅ ነው አይደል? ብዙ ነው። አዎ። አንድ ላይ ሰው ተሰብስቦ የሚበላው። ነው የሚበላው። ያው ሰውም እየጠበቀ ነው። እሺ። ስለዚህ አሁን ልንጀምር። እኔ ከክሮዬ ጋር አብሬ እኔ እንድበላ አንድ ያዘጋጁልኝ እንደዚህ። እሺ። ስንት እንጀራ ነው የሚደረገው? እንጀራ ቁጥር የለውም። እንግዲህ ትሪው እንደቻለ እናደርጋለን። ትሪው ሰው እንደጠገበ እናቀርባለን እንጂ እንጀራ አንቆጥርም። ዛሬ እንጀራ አንቆጥርም። መታስከፍሉ ስንት ብር ነው የሚሆነው? ለአንድ ሰው 150 ሲከፍል ያ ሰው ግን አግቦ የፈለገውን ያህል በልቶ አስጨምሮ ተጎራርሶ በቃይ ሲል ነው የሚነሳው። ያዋጣል ግን እንደዚህ እንግዲህ እስቲ እናንተ ስታዩት ምን ይመስላችኋል? ብዙ ጊዜ ሰው ስለማያዋጣው ነው አስቡ በካልኩሌሽን አንድ እንጀራ ምናምን ነው። ግን ምንድነው ይሄ እኔ ደግሞ ለበረከትም አልለውም፣ ግን እንደው ለፍቅር እኔ ራሴን እንደው ለምን እደብቀዋለሁ ለምን አላወጣውም ብዬ ነው እንጂ ትርፍ የለውም። እግዚአብሔር ይመስገን ግን እስካሁን አላሳጣኝም። በረከት ነው ሁሉም። እሱ የባረከው ምንም ይሆን የለም። ስለዚህ ምስር ይደረግልናል። የእናት እጅ ነው። ይሄው እንግዲህ እዚሁ ሰርቼ እዚሁ ነው። ትክክል። እኛ እንደዚህ ነው ያደገን። እንደዚህ ነው ደስ ይላል። እንግዲህ ጾም ቀን ነው ዛሬ አርብ ስለሆነ አርብ ነው ይሄንን የምታገኙት። እንደምታዩት አርብ ሁሉም ሰው አብሮ እንዲበላ ነው። ሰው በሰውነቱ እንጂ በምንም አይደለም። ሰው ሁሉም አብሮ ይብላ። ስጋ ቢኖር እንለያያለን አይደል? አዎ። ግን ይሄ ስጋ ስላልሆነ ሁላችንም የጾም ነው። ሁሉም ሰው አብሮ ይበላል። ስለዚህ አርብ ብቻ ነው የሚወጣው። ይሄ አርብ ነው። ሌላ ቀን የተለያየ ምግብ አለ። አርብ የሚል አንድ አይቻለሁ እዚህ ሜኑ ላይ። ለምንድን ነው አርሰናል የተባለው? አርሰናል እንግዲህ ደጋፊዎቹ ናቸው ያን ጊዜ ሲሸነፍ ባክሻር ደጋፊዎቹ ናቸው። እኔ አይደለሁም እንግዲህ ያወጡለት። ለብዙ ጊዜ እንደውም ቤቱ የሚታወቀው በአርሰናል ቤት ነበር። ያው አሁን ስንት ብር ነው አርሰናል? 120 ነው። አዎ። ስለዚህ አርሰናልም እዚህ ላይ አለ። አሁን ሁሉም የቤቱ ያለው ሁሉ አይቀርም። ከፈረንጅ ምግብ ከፓስታና ከመኮረኒ ውጪ እዚህ የሚሰራው የባህል የአገራችን ምግብ ሁሉም አለው። ሁሉም በጣም ደስ ይላል። እንግዲህ እኛም እግዚአብሔር ይስጥልን ይሙላ ብለን ነው እንግዲህ የምንወጣው። አዎ። እንግዲህ ተመልካቾቻችን ያያችሁ አርብ ቀን ሆነ እንግዲህ ማለት አልችሎ እንደዛ አይነት መሀል ግንፍሌ አርት ስኩል መግቢያ በሉ። እሺ ያያችሁ ልክ አርት ስኩል ፊት ለፊት ነው።
ስንት አይነት ነው ማለት ነው? 6 አይነት ሽሮ ተወጭ። ይሄ ደግሞ ጎረድ ነው። ድንች፣ ቲማቲም የቤቱ ስፔሻል ነው። ሰዓት ጠብቃችሁ ነው በነገራችሁ ላይ ልክ 6 ሰዓት ነው የሚደርሰው። አዎ 6 ሰዓት ላይ ጨርግሽ እና አላረኩም ነግሬሻለሁ እኮ። ኧረ ተይ ወርቄ። አቤት አርሰናል ይሄ ነው ያቃጠለው በጣም እንግዲህ በአሁን ባለው ሁኔታ አርሰናል መሆን አልነበረበትም። ግን አይ ማለት እነሱ የደጋፊዎቹ በቃ አሸንፈናል ሲሉ እንቀይራለን። አሸንፈናል ይቀየርልን ይበሉ። አሁን ብዙ ማቃጠል ጊዜ አለ። ቃሪያ አለን። ሽሮ በትኩሱ በጣም ነው ላይ አይን አረዳ መጀመሪያ ነው። አዎ ስለዚህ ደስ ይላል ሲታይ ራሱ። እሺ ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። ማዕዳችን ደርሶልናል። የአርብ ምሳችን እንግዲህ በነገራችሁ ላይ ስትመጡ ከማታውቁት ሰው ጋር ነው የምትበሉት። አንድ ላይ ሰብሰብ ብለን ነው የምንበላው። እነሱን አላቃቸውም። ስለዚህ እንደዚህ ቀርቦልናል። በጣም ነው የሚያምረው። እንግዲህ የተባረከ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንብላ እንቅመስና ደግሞ ለእናንተ ያለንን ፊድባክ እናሳያችኋለን። ይሄ እንግዲህ ለአምስት ሰው ያው ካሜራማናችን ይቀላቀለናል። ሙሌ ያለን ካሜራ ላይ እየሰራልን ነው። በጣም ቆንጆ ነው። የእናት እጅ ማለት ነው። እንደዚህ ነው ያላችሁ የእናት እጅ ማለት እንደፈለጋችሁ በልታችሁ ስትጠግቡ ነው የምትወጡት። እየተጨመረ 150 ብር ብቻ ነው የምትከፍሉት በሰው። አንደኛ ነው። በጣም ነው የሚጣፍጠው። በተለይ ጾም ቀን እዚህ ወደ 5 ኪሎ አካባቢ ያላችሁ ተማሪዎች 5 ኪሎ ተማሪዎች 4 ኪሎ በጣም ቅርብ ነው። 4 ኪሎ ዩኒቨርሲቲ እንግዲህ እዚህ ብቅ ማለት ትችላላችሁ። ሙዬ ማጀት ገንፍሌ አርት ስኩል ፊት ለፊት ብሉ እንጂ ኤርሚ እንዴ አርሰናል ተመቸ? አንተ የማንቸስተር ደጋፊ ስለሆንክ ነው? ማስተረፍ አይቻልም። አዎ የቤቱ ሕግ ነው። ማስተረፍ አይቻልም። እንጀራ አይቆጠርም። ትሪ ውስጥ ከቻለ ድረስ ነው የሚደረገው። እንግዲህ እንዳጋጣሚ ሆኖ የደረሰኝ ከማይበሉ ሰዎች ጋር ነው። በደንብ አይበሉ። እድለኛ ነኝ። እንግዲህ እንደምታዩት አልቻልነውም። ኃይለኛ የአርብ ምሳ ነው። ሙዬ ጋር ገንፈሌ አርት ስኩል ፊት ለፊት እንደዚህ አይነት ምግብ ኤክስፔሪየንስ ማድረግ የምትፈልጉ ሰዎች እንግዲህ ኑና ተጋበዙልን።
ምን ይጨመር እየተባላችሁ እየተጨነቃችሁ ነው የምትበሉት። እንጀራ ወጡ ሁሉ ነገር ይጨመራል። ይሄን ሁሉ ነገር በልታችሁ ጠገባችሁ እዚህ አፍንጫችሁ ድረስ 150 ብር ብቻ ነው የምከፍሉት። ስለዚህ እንግዲህ የዛሬ ቆይታችን ይሄን ይመስል ነበር። ለዩቲዩብ ላይ ከሳሚ ጋር ነበራችሁ። በጣም ነው የማመሰግነው አብራችሁ ስለነበራችሁ። በሚቀጥለው ፕሮግራም እንገናኛለን። እስከዛ ድረስ በያላችሁበት መልካም ጊዜ። የፕሮግራማችን ስፖንሰር ኮኮ ብስኩት ነበረ። ተሰነባበትን ለዛሬ ባባይ። በያላችሁበት ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት